ፍልፍሉ እንደታመመ ታውቃላችሁ? አዎ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። ወንድማችን ኪሩቤል ደግሞ ከፍልፍሉ ጋር ሆኖ ጠዋትም ቀንም ማታም ከጎኑ ሳይለይ እየተንከባከበው ነበርና አንዳንድ ጥያቄዎች እጠይቀዋለሁ። ብዙዎቻችሁ ስለ ፍልፍሉ መታመም ሰምታችሁ ነበረ። ግን አሁን ባሉት ሲቹዌሽኖች የሱ ነገር ተረስቶ ይገኛልና ትንሽ አቴንሽን እንዲያገኝ ስለፈለኩኝና ለፍልፍሉና ለቤተሰቦቹ እንድደርስላቸው ስለምፈልግ ነው ይህ ቪዲዮ እየለቀቁት ያለሁት። ፍልፍሉንም አስፈቅጄ ባለቤቱንም አስፈቅጄ ማለት ነው። አንድ ጥያቄ ልጠይቅ ወንድም ማለት ሰው ፍልፍሉ ወደ ሆስፒታል መቼ ነው የገባው? ቅዳሜ ዕለት ማታ ቤት ሆኖ ነው እንትን የተደረገው። ስትሮክ ያጋጠመው ቀረጻ ላይ እያለ ነው። ቀረጻ እያረገ ከዛም በኋላ ራሴን አመመኝ አለ። ወደ ማታ አካባቢ ልክ ራሱን መቆጣጠርና መሸከም ሲያቅተው ቀጥታ ወደዚህ ስመጣ ዳይሬክት ወደ ምርመራው ሲገባ ስትሮክ ነው ተባለ። ባለበት እዚሁ እንዲቆይ ተደረገ። አሁን ወደ 20 ቀን ሆኖናል እዚህ ካለም ማለት ነው። አሁን እንዴት ነው? እየተሻለው ነው ወይስ እየባሰበት ነው? እስኪ ትንሽ አስረዳኝ። ምክንያቱም አሁን ውስጥ ያለው ከሱ ጋር ያጋጠመው ነገር ትንሽ ቮሚት አደረገና ከዛ በኋላ ወደ አይኑ መገልበጥ ጀመረ። ከዛ እንደዚህ በቃ ራሱን መቆጣጠር አቃተው። ዶክተሮች ተጠርተው ነርሶች ጠርተን ነው በቃ በፍጥነት ሮጠው መጥተው እሱን ማንቃት የጀመሩት እንዳተኛ ያሉትና እኔ በጣም ልቤ በጣም ነው የተጎዳው እውነት ለመናገር ፍልፍሉ እንደዛ ሆኖ ስላየሁት። አሁን ያየከው እውነት ለመናገር ያስደነግጣል። አሁን ፍልፍሉ ያለበት ሁኔታ በጣም ከፍተኛ ላይ ነው። ህመሙ ወጣ ገባ እያለ ነው ያለው ማለት ነው፣ ራሱን መቆጣጠር እስከሚያቅተው ማለት ነው። እና አሁንም ዶክተሮችን እንደምታያቸው ተረባርበው ያሉበት ምክንያት እሱን ለማዳን ነው። አሁን ያለበት ህመሙ አንዴ መጣ አንዴ ገባ ይላል። ስለዚህ በጣም እንክብካቤ ያስፈልገዋል። የሀገር ባለውለታ ነው፣ ብዙ ነገር ያደርጋልና ለሱ ብዙ ነገር ይገባል። ያ አሁን እንግዲህ ከፍልፍሉ ክፍል ወጥተን ያለ ነው። ምክንያቱም መመለስ እንችላለን። እኔ ነው የምፈልገው ፍልፍሉ ያ የተነጋገ ምን ነው? ሰላም ሆንኩ። አሁን ተሻለ? ደህና ነው? ኦኬ። ያ ባለፈው ሌሎቹን አስወጥ እኛ ነው ሽነበት ማስተር በሩን ዝጋው። ውጭ ሁኑ ልኝ ብሏል። እንዴት እንደደነገጥኩ እኮ በእናትህ። ቮሚት ብለህ ምንድን ነው? እቺ ነች የሙቀ አልቃ ነው። ላውጣልህ ነው? ልጥራልህ? ልጥራት ነርስ ጢንጢን እያለች ነው ቴምፕሬቸሯ። አንተ ነው የምታወጣት? እሺ እንዴት ነው የምትሆነው? እሷ ነች። እቺ ነች የምትጮኸው። እሷ ነች። ለእሱም ሻባቴ ወይ አባት እንዴት እኮ እንደደነገጥኩኝ። አይን እንደዚህ ሲገለበጥ እኮ በቃ ያ ስትሮኩ እንትን ያለኝ ቦታ አለ አይደል? በሱ በኩል ደሙ እንትን ማለፍ የማይችልበት መሰለኝ። አሁን ግን የፊዚዮቴራፒው ምናምን ካለ ይስተካከላል። እሺ አሁን ባላንስ ማድረጉ ነው ያቃተኝ። በእኔ ደግሞ አያምርም አሉዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዘነኝ አውቃለሁ። ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔን ለራሱ ቪዲዮ መቅረጽም ለራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል።
ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማር ነው። እንድትማርና እንድታስተምር እንድማር ነው። አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማር ነው። እንድትማርና እንድታስተምር እንድማር ነው። የኔ ደግሞ ለብዙ ሰው ማስተማሪያም ይሆናል። ይህንን ነው የምለው አዶዬ። እውነት እኔ እኮ ጥንካሬ እንደሆነ የታየኝ ስንገባ የቀልድከው ቀልድ አሁንም ቀልድ አልተለየም ካንተ ጋር ነው። ምንድን ነው ያልከን ስለ ነዳጅ? ነዳጅ እስከሚያልቅ ነው እዚህ ያለሁት፣ ሲያልቅ እግሬ ቆሰቆሳል እራሱ አለ። ነዳጅ ሲጠፋ እግሬን እንትን ብሎኝ እንጂ እነሳለሁ። ለማስተማሪያ ነው እነሳለሁ። ታዲያስ እኛ የተመረጥን ሰዎች እግዚአብሔር እኛን ነው የሚጠቀመው ለማስተማር፣ ሰው ለማንቃት። አንተ ብዙ ሰዎች አሁን ታነቃለህ፣ ራሳቸውን እንዲንከባከቡ ይሆናል፣ ጤናቸው እና ትምህርት ላይ ነን። እውነት የተመረጥን ሰዎች ማለት እንዲህ ነን። በጥሩ ብቻ ሳይሆን በአንዳንድ ነገሮችን በዝቅታም እግዚአብሔር ያወጣናል ወደፊት ይሁን ባንፈልገው። በሌላ ሰው ክፉ ሆኖ ከማይ በእኔ ሰው ቢማር አሪፍ እንጂ እነሳለሁ፣ ከእግዚአብሔር ጋር እነሳለሁ አዶዬ። ይህንን ደግሞ ቆሜ ነው የማወራው፣ ግዴታ ነው። ይህንን ነው እኔ በጣም አዶዬ የሚገርምህ አንድ ነገር ማስታውሰው አለ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዴ ባለፈው ታክመሃል ድናሃል አይደል አለው። አዎ። አሁን ለመጣ ሲለው ለምስክርነት አለ። ለምስክርነት መጣ። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ ብዬ ለማሳየት ያብቃኝ ነው የምለው። አመሰግናለሁ። አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እወድሃለሁ፣ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን። እሺ ወጥቼ ከአንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ ናፒዬ፣ እወድሃለሁ የኔ ጌታ። እሺ አመሰግናለሁ አዶዬ። ሰላም ግቡልኝ፣ አረፍ በሉ። እሺ ነባት፣ እወድሃለሁ። እሺ እየመጣሁ አያቸዋለሁ። እሺ በቃ አዶዬ ሰላም ሁኑልኝ። አትጨናነቅ፣ አለን። በቃ እራስ ጨርስ። ጭንቀት እዛው ቅፍ አድርጌ አንዲት ነገር መታሰብ ምንም ነገር ለአንተ ትቼዋለሁ። በቃ እሺ ነባት፣ ሰላም ግባልኝ። እወድሃለሁ። እሺ ቻው።